ከዲጂታል የነዳጅ ግብይት ጋር በተያያዘ በአዲስ አበባ የነዳጅ ማደያዎች እየተስተዋለ ያለውን ረጃጅም የተሽከርካሪ ሰልፍ በተመለከተ ጥንቅራችን ነው የሚሆነው። ከትላንት በስቲያ ሚያዝያ 16 ቀን 2015 ዓ.ም ወዲህ በከተማዋ 153ቱ ማደያዎች ነዳጅን ከኤሌክትሮኒክስ ግብይት ውጪ መቅዳት የማይቻል መሆኑን ተከትሎ በማደያዎች አካባቢ እየተስተዋለ ያለው ረጃጅም ወረፋ በርካታ አሽከርካሪዎችን ለምሬት ብለውም ለግጭት ጭምር እየዳረገ መሆኑን አዲስ ነገር ተዘዋውሮ በተመለከታቸው ስፍራዎች ለመታዘብ ችሏል። ተንቀሳቅሰን በተመለከትናቸው በገርጂና በመገናኛ ምቹ አካባቢ በሚገኙ የነዳጅ ማደያዎች ይህንኑ የረዘመ ሰልፍ የተመለከትን ሲሆን አሽከርካሪዎችንም አነጋግረናል። ረጃጅሞቹን ሰልፎች ምን አመጣቸው? ሪፖርተራችን ዳግማዊት ደረጀ ተከታዩን ጥንቅር አሰናድታለች። እዚህ ቦታ የመጣሁት ከጧቱ 3 ሰዓት ተኩል ነው። እስካሁን እስከ 10 ሰዓት ድረስ ነዳጅ ወረፋ ምንም አላገኘሁም። ሰልፉ አይተሻል። አሁን እኔ ቢያንስ 4 ሰዓት የተሰለፍኩ ነው። አሁን 11 ሰዓት ነው። መንገድ ልወጣ ነበር በዚህ ሰዓት። ስለዚህ በጣም አስቸጋሪ ነው። ቴክኖሎጂውን ባልቃወመውም እጅግ በጣም አስቸጋሪ ነው። እኔ ትላንትና ከሰዓት ጀምሮ የተለያየ ቦታዎች ላይ እየተዘዋወርኩ ለመሙላት በጣም እየሞከርኩ ነበር። ዛሬ በጣም በጧት ወጥቼ ከ4 ሰዓት ጀምሮ እስካሁን ድረስ እዚህ ወረፋ ላይ ነው ያለሁት። ስለዚህ ሙሉ ቀን ቢሮዬን ዘግቼ አስቸኳይ ስራዎች ነበሩብኝ። ምንም ማድረግ አልቻልኩም። ይሄው እየጠበቅኩ ነው። አስቀድሞ ነግሮን ቢሆን ኑሮ የሁሉ ክራውድ አይፈጠርም ነበረ። ያው እንግዲህ 6 ሰዓት የመጣው አሁን 9 ተኩል ሆኗል። ትላንትም እንደዛው እስከ ምሽት ድረስ ነው ተሰልፌ የቀዳው። በጣም ከባድ ነው። ወይ መንግስት የሆነ ሲስተሙን ቢያስተካክለው ገብተሻል፣ አሪፍ ነው። እኔው 4 ሰዓት ከምናምን ይፈጀብኝ 5 ሰዓት ተኩል አካይቆምኩኝ እስካሁን ድረስ ማለት ነው። በቀላሉ ወደ 5-6 ማደያዎችን አይቻለሁ። ወደ ላምበረት አካባቢ ሄጄ ነበረ። በጣም ሰልፍ ነው። እንደዚሁም ደግሞ ይሄ ለሞቴል አካባቢ ሄጃለሁ። ሰልፍ ነው። በጣም ኔትወርኩ በጣም አስቸጋሪ ነው። ትናንትና በነበርኩበት ቦታ በጣም አስቸጋሪ ነው። ሲስተም ፌል አደረገ ይላሉ፣ ወይንም ሲስተሙ ጃም ነው ይላሉ። እንዲህ አይነት ነገሮች አሉ። አንዳንድ ጊዜ ደግሞ ራሱ ቴሌብር ብሎክ አደረገ ምናምን ይላሉ። እንዲህ አይነት ነገሮች አሉ። ተሰቃየን። መንግስት እንደበፊቱ ቢያደርግልን ይሻለናል። በቃ ማርያምን ወይ በብሩ ይሻላል እንጂ እንደዚህማ በጣም ስቃይ ነው። ያው ዲጂታል መሆኑ ጥሩ ነው፣ ግን መንግስት የተመለከተው ወይም እይታውን በደንብ ያየ አይመስለኝም። ለምን ቴክኖሎጂ ነው አይደል? ቴክኖሎጂ ማለት ደግሞ በአጭር ጊዜ ሰዓትሽን፣ ጉልበትሽን፣ ጊዜሽን በመቆጠብ ነገሮችን ማቀላጠፍ ነው። ግን ከዛ በተቃራኒ ይሄ እየሆነ ያለው ማለት ነው። ያው ቀልጠፍ ያለ ግልጋሎት ቢሰጡ ለህብረተሰቡ ይሄን ያህል የተደራረበ ወረፋ ይኖራል ብዬ አላስብም። የሚመለከተው ክፍል አይቶ ትክክለኛው ውሳኔ ቢሰጥና ጎን ለጎን የሚሄዱትን ነገሮች በካሽም በዚህም የሚሄድበትን ነገሮች ቢያደርጉ ጥሩ። ተመልካቾቻችን ስትከታተሉ የቆያችሁት ከኤሌክትሮኒክ የነዳጅ ግብይት ጋር በተገናኘ የተፈጠረ ነው የተባለውን ረጃጅም የተሽከርካሪዎች ሰልፍና የአሽከርካሪዎችን አስተያየት የጠየቅንበትን ጥንቅራችንን ነበር። ከዚሁ ጋር በተያያዘ የአዲስ ነገር ዝግጅት ክፍል የሚመለከታቸውን ተቋማት ምላሽ ለማግኘት እየሞከረ ሲሆን ኢትዮ ቴሌኮም ዛሬ ለደንበኞቹ በላከው አጭር የጽሁፍ መልእክት በየማደያዎቹ የሚፈጠር መጨናነቅን ለመቀነስ ተገልጋዮች በቅድሚያ ለቴሌብር አገልግሎት መመዝገባቸውንና የቴሌብር አካውንታቸው በቂ ገንዘብ እንዳለው እንዲያረጋግጡ ሲል አሳስቧል። አክሎም ነዳጅ የሚቀዱ ተገልጋዮች ለግብይት የሚያገለግለውን የቴሌብር ሱፐር አፕ ሲጠቀሙ ቪፒኤን አጥፍተው መሆን እንዳለበት አስታውቋል። እኛም የኤሌክትሮኒክ ግብይቱን ተያይዞ የተፈጠረውን መጨናነቅ በተመለከተ ተጨማሪ መረጃዎችን ከሚመለከታቸው አካላት ባገኘን ጊዜ ወደ እናንተ የምናደርስ መሆኑን ለመጠቆም እንወዳለን።
የሚኒስትሮች ምክር ቤት ዛሬ ባካሄደው 20ኛ መደበኛ ስብሰባው ከቀጣዩ ዓመት 2016 እስከ 2020 ዓ.ም ድረስ የመካከለኛ ዘመን የማክሮ ኢኮኖሚና ፊስካል ማዕቀፍ ላይ ተወያይቶ ውሳኔ ማሳለፉ ተነግሯል። ምክር ቤቱ በዛሬው መደበኛ ስብሰባው ማዕቀፉ በዋናነት የመንግስት በጀት ከማክሮ ኢኮኖሚ ዓላማዎች ጋር ተጣጥሞ የተዘጋጀ መሆኑን ስለመገምገሙ አስታውቋል። ማዕቀፉ የመካከለኛ ዘመን የመንግስት ገቢና ወጪ የፊስካል ሚዛን የፖሊሲ አቅጣጫዎችን ለመለየትና ለማመላከት የሚያገለግል የበጀት እቅድ መሳሪያ ሆኖ የ2016 የፌዴራል መንግስት ዝርዝር በጀት የሚዘጋጅበትን ጥቅል የገቢ ትንበያን የሚያሳይ ነው ተብሏል። ከዚህ ባሻገርም የፊስካል ጉድለት መጠንን የሚያመላክት ሆኖ መዘጋጀቱን አረጋግጫለሁ ብሏል ምክር ቤቱ። ይኸው ማዕቀፍ ባለፉት ዓመታት በሀገሪቱ የተከሰቱ ችግሮች የተጋረጠውን የፊስካል ስጋት ለመቅረፍና የመንግስት ገቢና ወጪ እንዲመጣጠን የሚያደርግ እንደሆነ በማመን ከተወያየ በኋላ ግብዓቶችን በማከል በስራ ላይ እንዲውል መወሰኑም ተገልጿል። መረጃውን ከጠቅላይ ሚኒስትር ጽህፈት ቤት የማህበራዊ ትስስር ገጽ ላይ ተመልክተነዋል። በኢትዮጵያ የፌዴራል መንግስትና በህዝብ እንደራሴዎች ምክር ቤት በሽብርተኝነት በተፈረጀው ሸኔ መካከል በታንዛኒያ ከፊል ራስ ገዝ አስተዳደር ዛንዚባር እየተደረገ የሚገኘው የሰላም ንግግር እንደቀጠለ ነው። አሶሺየትድ ፕሬስ የኦሮሞ ነጻነት ሰራዊት ቃል አቀባይ ኦዳ ተርቢ ነገሩኝ ብሎ እንደዘገበው ትላንት ማክሰኞ የተጀመረው የሰላም ንግግር እስከ ነገ ሐሙስ ይዘልቃል ብሏል። ቃል አቀባዩ አክለውም ይህ የአሁኑ ንግግር በቀጣይ ለሚደረጉ ድርድሮች መንገድ የሚጠርግ ቅድመ ድርድር መሆኑን የጠቀሱ ሲሆን አሁን ላይ የኖርዌይና የኬንያ መንግስት በአደራዳሪነት እየተሳተፉ እንደሚገኙም ጠቁመዋል። ቢቢሲ አፋን ኦሮሞ በሰላም ንግግሩ እየተሳተፉ የሚገኙ አካላት ነገሩኝ ብሎ እንደዘገበው ደግሞ ከሁለቱም ወገን ስድስት ሰዎች እየተሳተፉ መሆኑን የጻፈ ሲሆን የሰራዊቱን አዛዥ ኩምሳ ድሪባን ጠቅሶ ደግሞ የሰላም ንግግሩ ለ1 ወር የሚቀጥል ስለመሆኑ ዘግቧል። ዘገባው አክለው መንግስት ሸኔ የሚለውና ራሱን የኦሮሞ ነጻነት ሰራዊት እያለ የሚጠራው ቡድን ዋና አዛዥ ኩምሳ ድሪባ የኦሮሞ ህዝብ ፖለቲካዊ ጥያቄዎች በሚመለሱበት መንገድ ላይ ተነጋግሮ ከስምምነት ላይ ለመድረስ መዘጋጀታቸውን ገልጸዋል። ዝግጅት ክፍላችን በዚህ ጉዳይ ዙሪያ ከጉዳዩ ባለቤት መረጃዎችን ለማጣራት ያደረገው ጥረት ለጊዜው አልተሳካም። በ4 የአፍሪካ ሀገራት ጉብኝት እያደረጉ የሚገኙት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ ደመቀ መኮንን የአሁኑ ጉብኝታቸው ማሳረጊያ ወደ ሆነችው ዩጋንዳ ገብተዋል። ምክትል ጠቅላይ ሚኒስትሩ ዩጋንዳ ሲደርሱ የሀገሪቱ የውጭ ጉዳይ ሚኒስቴር ሄንሪ ኦኬሎ አቀባበል አድርገውላቸዋል። የውጭ ጉዳይ ሚኒስትሩ ደመቀ በዩጋንዳ ከሀገሪቱ ፕሬዝዳንት ዩዌሪ ሙሴቬኒ ጋር በሁለትዮሽ በሰሞነኛውና ከ400 በላይ ሰዎች በተገደሉበት የሱዳን ግጭት ብሎም ደግሞ በሌሎች አህጉራዊ ጉዳዮች ላይ እንደሚመክሩም ነው የተነገረው። አቶ ደመቀ የጠቅላይ ሚኒስትር አብይ አህመድን መልእክት ለፕሬዝዳንት ሙሴቬኒ እንደሚያስረክቡም ተነግሯል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ ደመቀ ከዩጋንዳ አስቀድሞ ታንዛኒያ፣ ኮሞሮስና ብሩንዲን የጎበኙ ሲሆን ከሀገራቱ ጋር በሁለትዮሽ በህዳሴው ግድብ ላይና በሌሎች አህጉራዊ ጉዳዮች ላይ ከየሀገራቱ መሪዎች ጋር መምከራቸውን ከውጭ ጉዳይ ሚኒስቴር የትዊተር ማህበራዊ ትስስር ገጽ ተመልክተናል። የአውሮፓ ህብረት ምክር ቤት በቅርቡ በኢትዮጵያ ጉዳይ ባካሄደው ስብሰባ ማጠናቀቂያ ላይ የደረሰባቸው ድምዳሜዎች የሁለቱን አካላት ግንኙነት የበለጠ የሚያጠናክር መሆኑን የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ ይህንኑ አስመልክቶ ዛሬ ባወጣው መግለጫ ህብረቱ ከኢትዮጵያ ጋር ያለውን ግንኙነት መልሶ ለማጠናከር ያሳየውን ዝግጁነት አድንቆ ዓለም አቀፍ የፋይናንስ ተቋማት ኢትዮጵያን እንዲደግፉ መጠየቁንና አበዳሪ ሀገራት የኢትዮጵያን የዕዳ ሽግሽግ ጥያቄ በአስቸኳይ ምላሽ እንዲሰጡ መጠየቁን በበጎ ዓይን እንደሚመለከተው ነው የገለጸው። የውጭ ጉዳይ ሚኒስቴር በዚህ መግለጫው ኢትዮጵያ እያደረገች ያለችውን ሰላም የማስፈን ጥረትና የምጣኔ ሀብት ማሻሻያ ከግምት በማስገባት የኢትዮጵያ አጋሮች ግንኙነትን ለማጎልበት እየሰሩ ነው ብሏል። የአውሮፓ ህብረት በኢትዮጵያ ጉዳይ በቅርቡ ባካሄደው ስብሰባ ማጠናቀቂያ ላይ ኢትዮጵያን አስመልክቶ ባወጣው ባለ 11 ነጥብ መደምደሚያ የሰሜን ኢትዮጵያው ሰላም ስምምነት መተግበርን ተከትሎ ግንኙነቱን ለማሳደግ እንዲሁም ያቋረጠውን የቀጥታ በጀት ድጋፍ ጨምሮ ሁለንተናዊ ድጋፍ ለማድረግ መዘጋጀቱን ማስታወቁ የሚታወስ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን በቅርቡ በሚያካሄደው የተሳታፊ ልየታ ስራ ላይ እገዛ ያደርጉልኛል ካላቸው አካላት ጋር የመግባቢያ ስምምነት መፈራረሙን አስታውቋል። ከኮሚሽኑ የማህበራዊ ትስስር ገጾች ያገኘነው መረጃ እንደሚያሳየው ኮሚሽኑ የመግባቢያ ስምምነቱን የተፈራረመው ከኢትዮጵያ ሲቪል ማህበራት ምክር ቤት፣ የፖለቲካ ፓርቲዎች የጋራ ምክር ቤት፣ ከመምህራን ማህበር፣ ከሀገር አቀፍ የእድሮች ማህበራት ጥምረትና ከሃይማኖት ተቋማት ጉባኤ ጋር ነው።
ኮሚሽኑ ለዚህ ስራ እነዚህን አካላት ሲመርጥ የተለያዩ መስፈርቶችን እንደ ቅድመ ሁኔታ የተጠቀመና የተቋማቱን ተጽዕኖዎችን የመቋቋም ብቃት ከግምት በማስገባት መሆኑን ነው ይፋ ያደረገው። ተባባሪ አካላቱ በሀገራዊ ምክክሩ ሂደት የሚሳተፉ የህብረተሰብ ክፍሎችን በወረዳዎችና ልዩ ወረዳዎች በመለየት ረገድ ለኮሚሽኑ እገዛ የሚያደርጉ ሲሆን የተሳታፊ ልየታ ሂደቱ ግልጽ፣ አሳታፊና ተአማኒ መሆኑን በማመቻቸት በመታዘብና በማረጋገጥ የኮሚሽኑን ስራ እንዲያቀላጥፉ ከስምምነት ላይ መደረሱ ተገልጿል።